የለም እኮ እርግጠኛ ከሆነ ለምን ይፈራል? ፍራ። አምናል፣ ፍራ። ቆመሃል፣ ፍራ። በምግባር ቀንተሃል፣ ፍራ። ፍራ እንጂ የትዕቢትን ነገር አታስብ። የምን እሱ ትዕቢተኝነት ነው? ቢሆንልኝ ብሎ በትህትና መኖር ነው። አድርገህ እንዳላደረግ፣ እየቻልክ እንዳልቻልክ፣ እየኖርክ እንዳልኖርክ፣ እየተመላለስክ እንዳልተመላለሰ በትህትና ቢሆንልኝ ፍራ። ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ አንድ አስደናቂ ቃል ደግሞ ይቀጥላል። ምን ይላል መሰላችሁ? በቸርነቱ ግን ጸንተህ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ ግን አንተ ደግሞ ትቆረጣለህ አለ። ማን? በእምነት የተነሳው የቆመው። ካልፈራ ፈርተስ በቸርነቱ ጸንተህ ካልኖርክ ምን ትሆናለህ? አንተ ደግሞ ትቆረጣለህ። እንዳትቆረጥ ምን አድርግ? ጽና፣ ፍራ። ለምን ይጸናል ወዳጅ? በጽናት ነው የሚጠናቀቀው። ባመነበት ቅጽበት አይደለም እርግጠኛ የሚሆነው። ጸንቶ ሲያጠናቅቅ ነው ድል የሚነሳው ወዳጅ። ቅዱስ ዮሐንስ ራእይ ላይ የተጻፈውን ቃል እናስታውሰው። ድል ለነሳ የሚለው ቃል ምን ይመስልሃል? ያሸነፈ ነው የሚያገኝ፣ የጨረሰ ነው የሚቀበለው። ይሄ ደግሞ የሚሆነው በጽናት ነው። ስለዚህ ፉከራ፣ በውጊያ ውስጥ ፉከራ አለ የለም? አንድ የሚዋጋ ድል ለመንሳት ይወጣ በጥንቃቄ አይደለም የሚዋጋው። ለምን? መሞት መውደቅ አለ፣ መሳት አለ፣ መጣል አለ። ስለዚህ አንተ ደግሞ ትቆረጣለህ። አየኸው? አማይና ልትቆረጥ ትችላለህ። ለምን? ካልጸና ምን ትሆናለህ? ትቆረጣለህ። መቆረጥ ስላለ ነው ምን የሚለው? በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ይሄን ሁሉ ካደረግኩ በኋላ ግን እንዳልቆረጥ ስለምፈራ ቢሆንልኝ ይላል። ወደ ሙታን ትንሣኤ ልደርስ ቢሆንልኝ ይላለሁ። ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ፉከራ የማትሰሙባት፣ ትህትና ብቻ የምታደምጡባት። እንዴ አታስታውሱ? አባ መቃርዮስ አጋንንት መጥተው ምን አሉት ይላል? መቃሪ ሆይ ተጋርዶ ብርታቱ አዩና አጋንንት መጥተው መቃሪ ሆይ ድነሃል፣ ጸድቀሃል፣ በቅተሃል አሉት ይላል። አባ መቃርዮስ አጋንንትን ስለሚያውቃቸው እንዲህ ብሎ መለሰላቸው፣ ገና ነኝ አላቸው። ገና ነው። አልጨረሰማ ውድድሩ። የመላእክትን ዝማሬ ገና አልሰማማ። ገና ነኝ አላቸው። ወዳጄ እንደሱ ነው እኮ የሚሉት አባቶቻችን። ገና ነኝ። ያን አባ ሲሶይ ወይ ቢሾይ የሚባል አባት አልሰማችሁ? 80 ዓመት ሙሉ እያለቀሰ በተጋድሎ ነው የኖረው ወገኖቼ። ሊሞት ሲል አልጋ ፍራሹ ላይ እዛ ሰሌኑ ላይ ተኝቶ ደቀ መዛሙርቱ ከበውት እንባውን ሲያፈሳዩት መንታ እንባ፣ ያን የተሸበሸበ በተጋድሎ ፊቱ የገረጣው እየደረመሰ እንባውን ሲያልፋዩት፣ ከዛ ቀስ እያለ ሊሞት እኮ ነው። ቀስ እያለ የሆነ ነገር ሲናገር ሰሙት። ምንም ጌታዬ ሆይ እባክህ ለዚች ደቂቃ የንስሐ ሕይወት ስጠኝ እያለ ሲያጉተመትም ሰሙት። ደቀ መዛሙርቱ በጣም ተገርመው ጠጋ ብለው አባታችን አቤት 80 ዓመት ሙሉ ከንስሐ በላይ እየኖርክ እንዴት ነው በዚህ ልትሞት ባለበት ሰዓት እንደገና የንስሐ ሕይወትና ዕድሜ የምትለምነው አሉት። ልጆቼ ዛሬ ገና እኔ ይችን የንስሐ ሕይወት መጀመሪያ ናት አላቸው። አባትህ እንደዚህ ያሉ አባቶች ናቸው። በትህትና ቢኖሩ ማይፎክሩ ማይመጻደቁ። ይህንን አባቶቻችን ያስተማሩን። ገና ነኝ ገናውን የጀመርኩት። ያም አባት አልሰማችሁትም? እዛ ግሪክ አቶስ ተራራ ላይ የነበረው
ብዙ ዓመት በተጋድሎ ኖሮ እግዚአብሔርን ገና አሁን ለመውደድ እየሞከርኩ ነው እኮ ነው ያለው። ገና መች ወደድ ነው? መች ገና ፍቅር ነው? መች ገና ገባ? መች ገና ተመሰጥን? መች ገና ከኃጢአት ተለያየን? መች ገና መጀመር ፍሬሽ እንኳን አልሆንም ወገኖች። ገና ለዚህ ነው አትፎክር፣ የትዕቢትን ነገር አታስብ፣ ይልቅ በጀመርከው ጽና። እየጾምክ ነው ጽና፣ እየጸለይክ ነው ጽና፣ እየታገልክ ነው ጽና፣ እያስቀደስክ ነው ጽና፣ እየቆረብክ ነው ጽና፣ እየተማርክ ነው ጽና፣ እየተመላለስክ ነው ጽና። አትፎክር፣ ዝም በል። ፉከራ የለም እኛ ቤት፣ ፉከራ የለም። ፍርሃት ካለ እርግጠኝነት እኮ የለም ወዳጄ። ለምን ይፈራል? አንድ ሰው በጣም እርግጠኛ ከሆነ ለምን ይፈራል? እሱን ተውት። እኛ በጣም በመዳናችን እርግጠኛ ከሆነ እና ነገሩ እውነትም የተረጋገጠ ከሆነ ሰይጣን ምን በወጣው ስራ የሚፈታው እኛን የሚታገል በቃ ድነናላ፣ ጸድቀናላ፣ ምን ይቋቀናል? ምን ያስፈልጋል? ለምን ስለ ንስሐ ትማራላችሁ? ለምን ጉባኤ ይሰበሰባል? ለምን ይሄ ሁሉ ወጪ ይወጣል? ለምን አብቅቷላ ነገሩ እነሱ እንደሚሉት ከሆነ ለምን ዲያብሎስ ይዋጋል? ለምን የዕቃ ጦር ሁሉ ልበሱ ተባል? ለምን የውጊያ ትጥቅ ተሰጠን? የውጊያ ትጥቅ የተሰጠን ፋሽን ሾው ልንሰራ እኮ አይደለም፣ ልንዋጋ ነው። እርግጠኛ ከሆነ ለምን እንዋጋለን? አበቃ ከዳን ለምን እንታገላለን? ሰይጣንስ ለምን እድሉን እኛ ላይ ይሞክራል? ካገኘው ብሎ አይደለም የሚሞክረው የሚታገለው። ፍራ፣ ውጊያ ያለበት እኮ ነው የሚፈራው። ፍራ እስከምትሞት ድረስ ፍራ። ነፍስ ከስጋው እስክትለይ ድረስ ራስን እንዳታምነው ፍራው። ብዙ መንፈሳዊነት ብትሆነው እንኳን ራስን እንዳታምነው፣ ሰውነትን እንዳታምነው። ሺህ ጊዜ ቆራቢ፣ ሺህ ጊዜ ጸሎተኛ፣ ሺህ ጊዜ ተጋዳይ ሁን፣ ዝም ብለህ ፍራ። ዝም ብለህ ፍራ። ያን መነኩሴ ታሪክ ጨክኜ ልንገራችሁ፣ ባልነግራችሁ ምርጥ ነበር። ጨክኜ ልንገራችሁ፣ ብርቱ ተጋዳይ ነበረ፣ ገዳም የሚኖር መጨረሻ ላይ ግን አረጀ። በእነሱ ቤት አፈጀ፣ እድሜውም ገፋ። ከዛ አንዲት ደግ ሴት ቤት ይጦር ብለው ላኩት አሉ። እዛ ይደጎም ብለው ትንሽ ይኑር ብለው እንዲንከባከቡ፣ ትንሽ ሲንከባከቡ፣ ትንሽ ሲበላ፣ ትንሽ ሲጠጣ፣ ያ ያረጀ እየተጣጠፈ የነበረው ሰው ቀና አለ። ከዚያስ ያሳዝናል። እዛ ቤት ከነበረች አንዲት አገልጋይ ጋር ወደቃ፣ ድቀት ደረሰበታ። ከዚያስ ልጅ ወለዳ። ከዚያስ ሕፃኑን ልጅ ይዞ ገዳሙ በር ላይ ተንበርክኮ እያለቀሰ መነኩሴን ካልሞተ እንዳታምኑት አለ ይባላል። መቃብር ካልገባህ እንዴት ታምነዋለህ? ማን አንተ? ማን? ቀሚስ ያስጥላ፣ ነጠላ ያስጥላ፣ የተስማ ድምፅ በትራይ ገጽ ድምጿን አትስማ፣ መልኳንም አትይ አይደለ? ማን ነው የሚመካው? ማን ነው የሚመጻደቀው? ዛሬ ያለው መንፈሳዊነት ነገ ባይቀጥልስ? ዲያብሎስ ከዛሬ የበለጠ ፈተና ነገ ቢያመጣስ? ማን ነው ብርቱ ነኝ የሚል? አያችሁ እንዴት እርግጥ ፍርሃትም ያለው አትፎክሩም የተባለው ለዚህ እኮ ነው። ለዚህ ነው ቅዱስ ጳውሎስ ቢሆንልኝ የሚለው ለዚህ ነው። አየው መቆረጥ ስላለ ትቆረጣለህ። አንተ ደግሞ እንዴት ነው ታዲያ ቆም ያለው በቃ እርግጠኛ ነኝ እንዴት ማለት ይቻላል? መቆረጥ እስካለ ልጽና አልጽና በምን እርግጠኛ መሆን ይቻላል? የኢትዮጵያ መድን ድርጅት ኢንሹራንስ አልሰጠኝ። አፍሪካ ኢንሹራንስ አስተማማኝ እጅ ላይ ነህ። ሌላ ነው ወዳጅ። እኛ እግዚአብሔርን ስለ ተስፋ ቃሉ እናምነዋለን። የእግዚአብሔርን ፈቃድ እየፈጸምን ግን የመዳናችንን ተስፋ ለማግኘት ግን መትጋት ይገባናል። እሱ ነው መጽሐፍ ቅዱስ የሚለው። መጽሐፍ ቅዱስ የሚለው ምዕመናን፣ የማጠቃለያ አንድ ሁለት ነገሮችን ብቻ ልጥቀስ። ምንም የማያወላዱ ኃይለ ቃላትን እናምጣ። እዚህ ቲቶ ምዕራፍ 3 ቁጥር 14 ላይ እየሰማችሁኝ ነው? ጮኩባችሁ። ሞራል ይዞኝ ነው ኮስተር ካልኩ እሺ፣ እንጂ ላስፈራራችሁ ፈልጌ አይደለም። እሺ፣ እሱን ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ በሞት ይስሙ። ከወገናችን ያሉት ደግሞ
ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ ይላል ቲቶ ምዕራፍ 3 ቁጥር 14። ከወገናችን ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ኦፕሽናል አይደለም፣ የግድ መልካም ሥራ የግድ ይወላችሁ። እዚያ ውጭ ያሉት ወንድሞቻችን የሕግ ሥራ የሚልና ክርስቲያናዊን መልካም ሥራ ያምታታሉ። ቅዱስ ጳውሎስ ያለ ሕግ ሥራ በእምነት እንዲጸድቁ እንቆጥራለን የሚለው ያለ ሕግ ሥራ የሚለው ኦሪትን ካልፈጸማችሁ ካልተገረዛችሁ አትድኑም ያለው ያን የሕግ ሥራ የሚለው ግዝረት የኦሪትን አትንካ፣ አትቅመስ፣ አትያዝ የሚሉትን ቃላት ጨምሮ በዋናነት ግዝረትን ካልፈጸማችሁ አትድኑ። አሁን ለመዳን ግዝረት አያስፈልግም ነው የሚላቸው። ያለ ሕግ ሥራ በእምነት ይጸድቃሉ የሚለው እሱን ነው እንጂስ ክርስቲያናዊ መልካም ሥራን አይደለም። እና እጅሬችን ቃል ይዙና ሥራ አያስፈልግም፣ ይኸው ያለ ሕግ ሥራ በእምነት ጸድቀናል ይላል። እሱ የሚለው ሌላውን ያቋጩን ነው። ለዚህ ነው ቅዱስ ጳውሎስ መገረዝም ቢሆን አለመገረዝ አይጠቅምም የሚለው። እንደውም ገላትያ ላይ ስታነቡ የልብ መገረዝ ብሎ ይገልጸዋል። ሌላ መገረዝ ያመጣል። ስለመገረዝ በኦሪት ሕግ ስለመጽደቅ አይቻልም። መገረዝ አሁን ለጽድቅ ምክንያት አይሆንም ነው የሚላቸው። ክርስቲያናዊ መልካም ሥራስ በእግዚአብሔር ማዳን ጸጋ መሰረትነት ላይ የምንፈጽማት ክርስቲያናዊ በጎ ሥራስ የግድ ምን እንዳይሆኑ ፍሬ ቢሶች እንዳይሆኑ። ፍሬ ቢሶች ከሆኑ ምን ይሆናሉ? ገለባ ይሆናሉ። ገለባ ከሆኑ ምን ይላል? ወደ እሳት ይጣላሉ ተቆርጠው። እንደሱ እንዳይሆኑ ምን ያርጉ? የግድ በመልካም ሥራ እንዲጸኑ ይማሩ። ማን ነው የግድ እያለ የግድ ምደጋግመው በደንብ እንዲገባል ምእመናን። እነዚህ ሌሎችን ያለ አይደለም፣ ከወገናችን ያሉት ደግሞ ይልልሃል። ከወገናችን ያሉት ማለት አማኞች አይደል? አማኞች ምን እንዳይሆኑ? ፍሬ ቢስ እንዳይሆኑ። ፍሬ ቢስ እንዳይሆኑ ምን ያደርጉ? የግድ የሚያስፈልግ ነገር አለ። እሱ ምንድን ነው? መልካም ሥራ ነው። መልካም ሥራ አንድ ጊዜ ብቻ አይደለም። ይጽኑ፣ ሁል ጊዜ ይጽኑ፣ ዕለት ይጽኑ። ያለበለዚያስ በቸርነቱ ጸንተህ ካልኖርክ ትቆረጣለህ ነው። ፍሬ ቢስ ከሆነ ትቆረጣለህ። ታዲያ ይህንን ቃል ስለያዘ እኮ ነው ቅዱስ ጳውሎስ ቢሆንልኝ የሚለው። በመልካም ሥራ መጽናት አለበት። እሱ መልካም ሥራ ምንድን ነው? ቅድም ያልኳችሁ ተጋድሎች መልካም ሥራዎች ናቸው። ለዚህ ነው በትንሣኤው እምናለሁ፣ በሞቱ ካፈላለሁ፣ በመከራው ካፈላለሁ፣ በሞቱ መስለዋለሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ብሎ ቢሆንልኝ። ይህ ነገረ ድህነት ትምህርታችን ነው ምእመናን። አንድ የመጨረሻ ነጥብ ላንሳና ነገሩ ብዙ ነው፣ ጓዙም ሰፊ ነው። ከረዥሙ ባጭሩ፣ ከሰፊው በጠባቡ ያልኩት ለዚህ ነው። ግን ምእመናን ምን እንደምናምን እንዴት እንደምንኖር ማወቅ ግን አለብን። ለዛ ነው የምናነሳው። ጨክነን እኛም መታጠቅ አለብን። የመጣ የሄደው ሁሉ ሊያሳፍረን አይገባም። መደንገጥ መሸበርም አይገባም። አፋቸውን አዘጓቸው እንዳለ ቅዱስ ጳውሎስ አንዳንዶችን አፋቸውን ልናዘጋቸው ይገባል። የመጨረሻ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እንዲህ ይላል፣ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይታይ ዘንድ ወዴት አለ? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞ በእኛ የሚጀምር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሁን? ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። ከዚህ ነው የሚጀምረው። ከዚህ ከመቅደሱ ነው የሚጀምረው። ከእኛ ነው የሚጀምረው። ከመድረኩ ነው የሚጀምረው። እሱም ደርሷል ይላል። ያሳዝናል። እሱም ደርሷል። ፍርድ ከአማኞች ነው። ከአማኞች፣ ከአገልጋዮች፣ ከእኛ አካባቢ ነው የሚጀምረው። እዚህ ውስጥ ካለ
ነው የሚጀምረው። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል። አስቀድሞ በእኛ የሚጀምር ከሆነ አየህ ታዲያ እንዴት እርግጠኛ መሆን ይቻላል? አንዳንዶቻችን ለፍርድ የምንጠበቅ ከሆነ እንዴት አድርገን እርግጠኛ መሆን እንችላለን? እዚህ ቤት ውስጥ ኖረ። ለዚያ እኮ ነው እርግጠኛ እንዴት ልንሆን እንችላለን? ቅዱስ ጳውሎስ እርግጠኛ ያልሆነ እኛ እርግጠኛ መሆን እንችላለን? ጻድቅ በጭንቅ የሚድን ከሆነ በጭንቅ ጻድቅ እንኳን ደግ ክርስቲያናዊ ሰው እንኳን በጽድቅ ሕይወት የሚመላለስ እንኳን በጭንቅ የሚድን ከሆነ በጭንቅ እንዴ አንዴ በጸጋው ከጫነ የምን እሱ ጭንቅ ነው? አየ እንደዛ እንዳልሆነ አወቅ። በጭንቅ የሚድን ከሆነ የሚለው ለዚህ ነው። ጻድቅ እንኳን ገና የሚድን ከሆነ ይላል። አንድ ጊዜ ዳነ ከሆነ ለምን የሚድን ይላል? እንደገና አላ ጻድቅ እንኳን በጭንቅ ነው። ጻድቅ ማን ነው? ጽድቅ የሚያደርግ ጽድቅ መጽሐፍ ቅዱስ እንደሱ ነው የሚለው። ጻድቅ ማለት ጽድቅ የሚያደርግ ነው። ክርስቲያን በጽድቅ ሕይወት የሚመላለስ እውነትን የሚያደርግ ሐሰትን የሚጠላ እግዚአብሔር የሚወደውን የሚያደርግ እግዚአብሔር የሚጠላውን የሚጸየፍ እሱ ጻድቅ ነው። ጽድቅን የሚያደርግ እሱ ጻድቅ ማድረግ መስራት እሱ ነው የሚለው። አስቀድሞ በእኛ የሚጀምር ከሆነ በአማኞች። ስለዚህ የተወደዳችሁ ክርስቲያኖች ነገር ይልጠቅል አውቀው ዘንድ በእምነት አማኝ ሆኛለሁ፣ በትንሣኤው ኃይል አምናለሁ፣ የቤተ ክርስቲያን ጉልበት መከራውን ድል በነሳችበት በዚህ አምናለሁ። ከዚያስ በመከራው እካፈላለሁ፣ በሞቱም እመስለዋለሁ። ከዚህ ሁሉ በኋላ ግን ወደ ሙታን ትንሣኤ ልደርስ ቢሆንልኝ ብዬ እመኛለሁ። ቢሆን በዚያ በሰማይ በቀኙ ባቆመ ቢሆንልኝ የዘንባባ ዝንጣፊ ይዘን መዘመር ቢሆንልን የዳዊትን በገና የዕዝራን መሰንቆ እዚያ በላይ በሰማ ቢሆንልን በብርሃን ድንኳኖች በዛ በሰማያት በኖር ቢሆንልን የተሳለ የፊቱን መልክ በዚያ ባየ ቢሆንልን በእሳት ድንኳኖች መካከል በተመላለስ ቢሆንልን እንደ ከዋክብት ደምቀን ባበራን ቢሆንልን በዚያ በተስፋው ሀገር ሁላችንም በተገናኘ ቢሆንልን። ይቆየን። አሜን። አብራስ አሜን። አብራስ በመምህራችን ላይ አድሮ ማን አስተማረን? ድምጻችሁ አይሰማም። ማን አስተማረን? ማን መከረን? ማን ገሰጸን? ያስተማረን የመከረን የገሰጸን የቅዱሳን አምላክ የሁላችን አባት እግዚአብሔር ክብርና ምስጋና መለኮትና ውዳሴ ለስሙ ይሁን። ትምህርቱን ላስተማሩን መምህራችን ምስጢሩን ገልጠው የራቀውን አቅርበው በሚገባን ቋንቋ ያስተማሩን መምህራችን መጋቤ ሃይማኖት መምህር ኢዮብ ይመኑን እስቲ ሁላችሁም ድምጻችሁን ከፍ አድርጋችሁ ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን። ከዚህ የበለጠ የሚያገለግሉበትን ረጅም ዕድሜ ከጤና ጋር ማን ያድላቸው? እግዚአብሔር ረጅም ዕድሜ ከጤና ጋር ያድልልን። አስበ መምህራንን ያድልልን። መምህራችን በእውነት እኛም በተማርነው ትምህርት 30 60 መቶ ያማረ መልካም ፍሬ እንድናፈራ አምላካችን እግዚአብሔር ሁላችንን የሚያግዘን አንድ ምስክርነት ነግሬ ወደ ቀጣዩ መርሃ ግብር እንሄዳለን። የቅድስት ኪዳነ ምሕረት ዕለት ስሜን ቅድስት ኪዳነ ምሕረት ታውቀዋለች። ልጄ ታመመችብኝ፣ በጸናኔ ታመመችው፣ ደከመች። ወደ ሆስፒታል ልጃትን መሄድም አልቻልኩም። ወደ ቅድስት ኪዳነ ምሕረት አምጥቼ አልቅሼ በስዕሏ ፊት ተደፍቼ ለምኜ ልጄን አድኝልኝ፣ ምልጃሽ አይለኝ፣ ማሪልኝ ብዬ ጸበሏን እንድትጠመቅ አደረግኩ። ልጄን ምራልኛለች፣ ፈውሳልኛለች። ቅድስት ኪዳነ ምሕረት በእንባ ነው የገለጸችው። በእውነት ልጄን ምራልኛለች። ለክብሯ መገለጫ 1000 ብር በአካውንት አስገብተዋል። እኔን የሰማች ቅድስት ኪዳነ ምሕረት ሁላችሁንም በመከራ ውስጥ፣ በሐዘን ውስጥ፣ በችግር ውስጥ ያላችሁ ቅድስት ኪዳነ ምሕረት ትድረስላችሁ ብለው አመስግኑልኝ ብለዋል። እግዚአብሔር የተመሰገነ ይሁን። በእውነት ክብር ምስጋና ለአምላካችን ይሁን። ሌላው እንደምታውቁት ቁጥር 4 በዘንድሮ የትንሣኤ ዋዜማ ቀዳም ስዑር የዝማሬ መርሃ ግብር እንዳለ ታውቃላችሁ አይደል? ከዛሬ ጀምሮ ለሁሉም ኦርቶዶክሳውያን የተዋሕዶ ልጆች በአየር ጤና ቅድስት ኪዳነ ምሕረት የትንሣኤ ዋዜማ
ሚያዝያ 3 ቀን የዝማሬ መርሃ ግብር አለ ብላችሁ ለሁሉም ኦርቶዶክሳውያን እንድታስተዋውቁ ይህንን በቅድስት ኪዳነ ምሕረት ስም ለማሳሰብ እንወዳለን። ደስ አይልም? ስለዚህ ከዛሬ ጀምሮ አስተዋውቁ። በእለቱ ነጭ ለብሰን ጧፍ ይዘን መተን በእግዚአብሔር ቤት ምስጋናችንን ለእግዚአብሔር ለተሰዋልን ለሞተልን አምላክ ምስጋና እናቀርባለን ማለት ነው። ክብር ለአምላካችን ይሁን። ከዚህ በመቀጠል እጅግ የምንወደው የምናከብረው ቅድም በመግቢያችን ላይ በዝማሬ ያገለገለን ወንድማችን ዘማሪ ፍስሐ ዘለቀ በዝማሬ ያገለግለናል። ልክ የመጀመሪያውን ዝማሬ ቁጭ ብለን የሚቀጥለውን ዝማሬ ደግሞ ሁላችንም ቆመን አብረን እንዘምራለን። ወደ ዝማሬ ፍስሐ ወስዳችኋል። በድጋሚ እንደምናመሻችሁ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዋጋ ገዝተኛልና ስለኔ ደም ከፍለሃልና እያልን አምላካችንን መድኃኔዓለምን በአንድነት እናመሰግነዋለን። በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን ሕይወት ሰላሜን ትቼ የማይታይ አይቼ ላንተ ብሰጥ ጀርባዬን ልተዋወቅ ጠላቴን የጠበቀኝ ውጊያ ነው የተረፈኝ ጸጸት ነው የሻረልኝ ቁስለቴ ተሰቅለ ነው አባቴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን እጓዛለሁ በምናብ ወደ ሰላሜ ወደብ እጄን ባፌ ጭናለው ዛሬም እጹብ እላለሁ
ለክብር መሰለፌ ለምለሙ ማረፌ ዋጋ ከፍለ ነው ጌታ ያኖርከን በጸጥታ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን ከውሃና ከመንፈስ ተወልጄ በመቅደስ ልጅ ሆንኩኝ ዳግመኛ የመስቀል ምርኮኛ ባንተ ስለ መዳኔ ምስክር ነኝ እኔ ላይታጠፍ ምላሴ እቀኛለሁ በነፍሴ በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና በዋጋ ገዝተኸኛልና ስለኔ ደም ከፍለሃልና ልሳኔ ያውጃል ክብርህን አልረሳም ጌታ ውለታህን ልሳኔ ያውጃል ክብርህን አልረሳም አምላክ ውለታህን ማርያም ፊደል የሁሉ መማሪያ ማርያም ፊደል የሁሉ መማሪያ በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና ማርያም ፊደል ፊደል የሁሉ መማሪያ ማርያም ፊደል የሁሉ መማሪያ በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና ማርያም ፊደል የሁሉ መማሪያ ማርያም ፊደል የሁሉ መማሪያ በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በንጽሕና በንጽሕና ተጽፋለችና በዝማሬ እንድናመሰግነው የረዳን የፈቀደልን የቅዱሳን አባቶቻችን አምላክ የእኛም አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
ስሙ የተመሰገነ ይሁን። በዝማሬ ያገለግለን ወንድማችንን ሊቀ ዲያቆናት ዘማሪ ፍስሐን አምላካችን እግዚአብሔር ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማልን። ወንድማችንን በእድሜ በጤና በጸጋ በአገልግሎት ይጠብቅልን። ለዘመረ አንደበት ሁሉ አምላካችን እግዚአብሔር ዝማሬ መላእክት ያሰማልን። የተወደዳችሁ እግዚአብሔር ቤተሰቦች የመጣሁትኝ ማመስገን የምፈልጋቸው አካላት እንደ ስብከተ ወንጌል ስላሉ ነው። እነሱን ለማመስገን ነው። በመጀመሪያ የአዲስ አበባ ሀገረ ስብከትን ከብፁዕ አባታችን ጀምሮ በተለይ ለዚህ ወንጌል ልዩ ትኩረት የሰጠውን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያን ከልብ እናመሰግናለን። ይህ በጣም መስፋት ያለበት መሰረታዊ ነገር ነው። ዛሬ እግዚአብሔር ረድቶን የሀገረ ስብከቱ የሐዋርያዊ ተልእኮና ስብከተ ወንጌል መምሪያ ዋና ኃላፊ የሆኑት ሊቀ ትጉሃን ደመላሽ ቶጋ እዚህ በመካከላችን አሉ። ስለዚህ እሳቸውን እናመሰግናለን። ከዛ ባሻገር ዋናው ተልእኳቸው ከቅዱስ ፓትርያርኩ ተልከው ወደዚህም ሲመጡ የመጀመሪያው አደራ የተሰጣቸው ወንጌልን ማስፋት መሆኑን በአግባቡ የተገነዘቡ እውነት ለመናገር አሁን ባለው የወንጌል አገልግሎታችን በፍጹም ሁሉን ነገር በመፍቀድ በስብከተ ወንጌሉ ላይ በመገኘት የሚጎለንን ነገር በመሙላት መመሪያ በመስጠት ትልቁን ኃላፊነት እየተወጡ ያሉት ለማለት ያይደለ ከልብ ወንጌሉ እንዲሰፋ ከወንጌል በላይ ምንም ስራ የለንም ብለው ትልቁን ስራ እየሰሩ ያሉት የካቴድራላችን ዋና አስተዳዳሪ መላከ ብርሃን መምህር ሙላት ክበቤን ከልብ ማመስገን ፈልጋለሁኝ። ከዛ ባሻገር የሰበካ ጉባኤ ስብከተ ወንጌልን በተመለከተ ለምናደርጋቸው ነገሮች በሙሉ ከልብ ትልቅ ድጋፍ እያደረጉልን ነው። ከዛ ባሻገር ስንጠራችሁ በሁልጊዜም የምትገኙ ማህበረ ምዕመናን ወምዕመናትንም አጠቃላይ ስብከተ ወንጌሉን ክፍል በመወከል ምስጋና ለማቅረብ ነው ወደዚህ የመጣሁትኝ። መምህራችን መጋቢ ሃይማኖት መምህር ኢዮብ ይመኑንም እጅግ በጣም አመሰግናለሁ ወንድሜ። አሁን በቀጥታ የማልፈው ወደ ሀገረ ስብከታችን መምሪያ ኃላፊ ሊቀ ትጉሃን ደመላሽ ቶጋ ይሆናል ማለት ነው። ወደ እሳቸው መልእክት ያስተላልፉና እሳቸው ቀጥለው አባታችን ቃለ ምዕዳንና ቡራኬ ይሰጣሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መምህር ሙላት ክበቤ፣ የዚህ ታላቅ ታሪካዊ ካቴድራል ዋና አስተዳዳሪ፣ ክቡራን መምህራነ ወንጌል፣ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ አኀው ዲያቆናት፣ የተወደዳችሁ የእግዚአብሔር ልጆች ኦርቶዶክሳውያን ምዕመናንና ምዕመናት ሁላችሁ እንደምን አመሻችሁ? ድምጻችሁ አንሷል። እንደምን አመሻችሁ? እንደምን ዋላችሁ? ለአብይ ጾም 7ኛ እሁድ እግዚአብሔር በምህረት ጠብቆ በጸጋ ጎብኝቶ ስላደረሰን ክብር ምስጋና ይግባው። እንግዲህ ጾሙን የጾምን ሳይመስለን በሚቀጥለው ሆሳዕናን እናከብራለን። ከዛ ትንሣኤ ነው። 2 ሳምንት ነው የቀረን። እግዚአብሔር ለዕለቱ በሰላም ያድርሰን። በ2018 ዓመተ ምህረት እግዚአብሔር በረዳን መጠን ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከታችን ሊቀ ጳጳስ በዛሬው ዕለት ለመገኘት መርሃ ግብር ይዘው ነበር። የተመረጡ አድባራት አሉ፣ 56 ገዳማትና አድባራት። እግዚአብሔር በፈቀደው መጠን 49ኙን ዛሬ አጠናቀናል። 8 አድባራት የሆሳዕና ዕለት እንደዚሁ አገልግሎት የወንጌል አገልግሎት ይኖራቸዋል። በእያንዳንዱ መርሃ ግብር ላይ ዝማሬ፣ የወንጌል አገልግሎትና ጥናታዊ ጽሑፍ ይቀርባል። ዛሬ ጥናታዊ ጽሑፍ የሚያቀርቡ መምህራችን ተገኝተው ነበር። ከሰዓት አንጻር ሐሳቡን ይብቃ፣ እዚህ ትምህርት ላይ ምንም ባንጨምር
ይሻላል በሚል ሐሳብ እሳቸውም ተቀብለውት መርሃ ግብራችንን ለማጠቃለል ጥቂት ደቂቃዎች ይቀሩናል። በነገር ሁሉ የረዳንና ያገዘን አምላክ ክብር ምስጋና ይግባው። በነገራችን ላይ የትምህርቱ መሰረታዊ ዓላማ መንፈሳዊ ልጅነትን በሚል ነው ጥናታዊ ጽሑፉ የተዘጋጀው። ሰው በ5 ነገሮች ይወለዳል። በስንት አልኳችሁ? ድገሙልኝ። አንደኛ ቃል በመስማት ይወለዳል። ሐዋርያው ቅዱስ ጴጥሮስ በምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ለዘላለም በሚኖር በሕያው የእግዚአብሔር ቃል ተወልዳችኋል ይላል። ቃል በመስማት መወለድ። ሁለተኛው በማመን መወለድ ነው። በምን አልኳችሁ? በማመን መወለድ ነው። ይህንን በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ በስሙ ላመኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ስለዚህ ሁለተኛ የእግዚአብሔር ልጅ የምንሆንበት መንገድ ምንድነው? አልሰማሁም። ማመን። ሶስተኛው ከውሃና ከመንፈስ ቅዱስ መወለድ ነው። ይሄ የኒቆዲሞስ ትምህርት ነው። ክርስቶስ ለኒቆዲሞስ ያስተማረው ከስጋ የተወለደ ስጋ ነው፣ ከመንፈስ ቅዱስ የተወለደ እሱ የማን ልጅ ነው? የእግዚአብሔር ልጅ ነው ብሎ ክርስቶስ በጥምቀት መወለድና ሰማያዊ ኃይል መለኮታዊ ጸጋ የማግኘት ትምህርትን ያስተማረበት ክፍል ነው። ስለዚህ ሰው ከውሃና ከመንፈስ ቅዱስ ሲወለድ የእግዚአብሔርን መንግስትና ልጅነትን ያገኛል። ይሄ ሶስተኛው ነው። አራተኛው በመስቀል ላይ በተከፈለው ዋጋ የተገኘው ልጅነት ነው። ክርስቲያኖች ክርስቶስ ወደዚህ ዓለም የመጣበት መሰረታዊ ዓላማ እኛን ሊወልደንና ልጆቹ ሊያደርገን ነው። ይሄ ልጅነት በስጋ ፈቃድ የሚመጣ አይደለም። ክርስቶስ በከፈለው የመስቀል ዋጋ ነው። አንድ እናት ልጅ ለመውለድ በምታመጣው ልክ አይደለም፣ ከዛ በላይ በሆነ ድካም ክርስቶስ እኛን ወልዶናል። ብዙ ጊዜ የተለመደው ወለደነ ዳግመ እማይ ወእም መንፈስ ቅዱስ፣ ከውሃና ከመንፈስ ቅዱስ ዳግመኛ ወለደን ብቻ አይደለም እንለው። መስቀል ላይ በተከፈለ ዋጋ እናት ልጅ ለመውለድ እንደምታመጣው ክርስቶስ መስቀል ላይ ዋጋ ከፍሎ ደሙን እያፈሰሰ፣ እናት ልጅ ስትወልድ ደም ታፈሳለች። ክርስቶስ እኛን ለመውለድ ደሙን አፍሷል። ይሄ ፍቅር በደንብ አድርጋችሁ እንድታዩ ያስፈልጋል። ይሄን የማዳን ጉዳይ በደንብ አድርጋችሁ እንድታዩ ያስፈልጋል። ኦርቶዶክሳውያን የክርስቶስ ማዳን ልምምድ አይደለም። የክርስቶስ ማዳን እንዲሁ በንግግርና በማመን ብቻ የምንከፍለው ነገር አይደለም። የከፈለው ዋጋ ከህሊና በላይ ከአእምሮ በላይ የሆነ የፍቅር ዋጋ ከፍሏል። ለዚህ ነው ቅዱስ ዮሐንስ እስመ ከመዝ አፍቀሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሄደ፣ አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለምን እንዲሁ ወልዶታል ካለ በኋላ በደም የተገኘ ልጅነት ነው። በምን አልኳችሁ? በደም የተገኘ። ለዚህ ነው ዮሐንስ ወደሙ ለኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣውኢነ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ የነበሩ በብሉይ ኪዳን ዘመን ያሉ ሁሉ በክርስቶስ ደም ነጽተው ልጆች ሆነዋል። አምስተኛውና የመጨረሻው በንስሐ መወለድ ነው። በምን አልኳችሁ? ድገሙልኝ። እየታጠቡት ያድፋል ልጅ፣ እየተቆጡት ያጠፋል ልጅ ይባላል። እድሜ 60 70 80 ቢሆን አንተ የእግዚአብሔር ልጁ ነህ። ልትወድቅ፣ ልትሰናከል፣ ልትሰበር ትችላለህ። ስለዚህ እግዚአብሔር ዳግም ወደሱ የምትመለስበትን የምንመለስበትን ጸጋ ሰጥቶናል። እሱም ንስሐ ነው። ምንድነው እሱ? ድገሙልኝ። ንስሐ ልጅ የምንሆንበት፣ ወደ እግዚአብሔር የምንመለስበት፣ ዳግም ከእግዚአብሔር ጋር የምንታረቅበት የልጅነት ኃይል የምናገኝበት ጸጋ ነው ንስሐ። ስለዚህ ክርስቲያኖች ዛሬ ኒቆዲሞስን ስናስብ ኒቆዲሞስ በሐዲስ ኪዳን ክርስቶስን እንዳገኘውና ዳግም እንደተወለደ የነበረውን ሕግ ትቶ አዲስ ሕግ የሆነውን ክርስቶስን እንዳገኘውና እስከ ሞት እስከ መስቀል ብቻ አይደለም እስከ መቃብር ድረስ ሁኔታዎች ያልገደቡት የአይሁድን ሐሳብና ስልጣን ርግፍ አድርጎ ትቶ ባለስልጣኑን ክርስቶስን የተከተለ ያገኘ የዳነ የተፈወሰ እስከ መስቀል አይደለም እስከ መቃብር ድረስ ከክርስቶስ ጋር የተገኘ እውነተኛ የእግዚአብሔር ሰው የሆነው በዛሬው ዕለት የተወለደበት ዕለት ነው ክርስቲያኖች። ስለዚህ ሁላችንም በመንፈሳዊ ጸጋ እንድንወለድ
እግዚአብሔር ጸጋውን ያብዛልን። ስለዚህ የልጅነት ትምህርት ነበር የሚቀርበው በፕሮጀክተር። ይሄን ባጭሩ ነግሬያችኋለሁ። በአምስት መንገዶች የማን ልጅ እንሆናለን? አልሰማው። የማን ልጅ? አንደኛ በቃል በመወለድ በመስማት፣ ሁለተኛ በማመን መወለድ፣ ሶስተኛ በጥምቀት መወለድ፣ አራተኛ መስቀል ላይ በተከፈለ ዋጋ መወለድ፣ አምስተኛ አቤት በንስሐ መወለድ። ይሄን ልጅነት የሰጠን አምላክ ክብር ምስጋና ይግባው። በነገራችን ላይ አየር ጤና ቅድስት ኪዳነ ምሕረት ካቴድራል የተመረጠው የካቲት 15፣ 14፣ 15 እና 16 ነበር። የተለመደና ስለ ወንጌል ሁሉን አደርጋለሁ የሚል ጉባኤ ስለነበረ ይሄን ጉባኤ ወደ መጋቢት 19 እና 20 የሀገረ ስብከቷ ጽሕፈት ቤት ወደዚህ እንዲመጣ አደረገ። የሚገርመው በሙላት በኃይል በስልጣን የተሰራ ጉባኤ ነው። ማን ይመስገን። ስለዚህ ይሄ ጉባኤያችሁ ጠላት እያሳፈረ መናፍቅ እያስደነገጠ የቤተክርስቲያኒቷን ልዕልና ከፍ እያደረገ ነው። ማን ይመስገን። አመስግኑት በደንብ አድርጋችሁ። ስለዚህ ይሄ ጉባኤ ለአዲስ አበባ ገዳማትና አድባራት ምሳሌ መሆን የሚችል ጉባኤ ነው። ውጤት ያለው ጉባኤ ነው። ብዙ ምዕመናን ንስሐ የገቡበት፣ ንስሐ አባት የሌላቸው ንስሐ አባት የያዙበት፣ ሁሉ አገልጋይና ምዕመን ተገልጋይ የሆነው አማኝ ደግሞ ራሱን ከመስጠት አልፎ አብዛኛው እዚህ ያለው አብሮ ሰዓታት የሚገባ ነው። ከአውደ ምሕረት የሚመለስ ሳይሆን ስጋውን የሚቀበል ምዕመን የበዛበት ስፍራ ነው። ይህን እድል የሰጠን ማን ይመስገን። ለዚህ የሥራ ውጤት ክቡር አባታችን መልአከ ብርሃን መምህር ሙላት ክበቤ ትልቁን ኃላፊነት ይወስዳሉ። በር የሚዘጉ አለቆች እናውቃለን። ለወንጌል የተከፈተ በር ያመቻቸው አስተዳዳሪ ናቸው። የሰበካ ጉባኤ አባላቱ ሁሉም በአንድ ልብ ሆነው ከወንጌል የሚሻል ብዙ ህንፃዎች ተሰርተዋል። ምዕመናን ሳይሰሩ የተሰሩ ህንፃዎች ገንዘብ ሊያመጡ ይችላሉ። ምዕመናን ካልተሰሩበት ግን ገንዘብ ምን ያደርጋል? ንገሩኝ። ምን ክብር አለው? ምን ልዕልና አለው? ገንዘቡ ይጠፋል። ክርስቶስ የሞተው ለገንዘብ ለህንፃ አይደለም። ክርስቶስ የሞተው ለኔና ለእናንተ ነው። ለወንጌል የሚከፈል ዋጋ ሰማያዊ ክብር ያሰጣልና ክቡር አባታችን ጀምሮ በየደረጃው ያሉ የወንጌል መምህራንን፣ የሰበካ ጉባኤ አባላትን፣ ካህናትና ሊቃውንትን ሁሉ እግዚአብሔር ረጅም ዕድሜ ሙሉ ጤንነት ይስጥልን እያልኩ በአዲስ አበባ ሀገረ ስብከት በብፁዕ ሊቀ ጳጳሱ ዋና ስራ አስኪያጃችን እንደዚሁም በክፍሉ ስም ከልብ አመሰግናለሁ። እግዚአብሔር ጉባኤያችን ይባርክልን። ይሄ ጉባኤ እውነት ልንገራችሁ ተናፋቂ ጉባኤ ነው። ወደ 8 አድባራት ላይ ደርሼ የመጨረሻውን 9ኛዬን እዚህ አድርጌያለሁ። ስራዎቹ ምን ያህል እየሄዱ እንደሆነ ለማየት ክርስቲያኖች፣ ያለ ወንጌል የቤተክርስቲያን ኃይል የቤተክርስቲያን ልዕልና አይገለጥም። በዚህ ጉዳይ የምትደክሙ ወንድሞቼ እነ ልሳነ ጳውሎስ ክርስቶስ፣ እነ ልሳነ ጳውሎስ እንደዚሁም እነ ላይከ ወንጌል እንደዚሁም አባቶች መምህራን እነ መምህር ብርሃኑ እነ መምህር በጣም እነ ሽመልስ ሁሉም አንድ ልብ ተመካክሮ ተግባብቶ የቅኔ መምህሩ የአዲስ ኪዳን መምህሩ ሁሉም አንድ ቋንቋ አንድ ልብ ሆነው እየደከሙ ስለሆነ ዋጋ ከፋይ እግዚአብሔር ዋጋቸውን ይክፈላቸው። ያለ ድካም በርትተው እንዲያገለግሉ ስለነሱ ጸልዩ ለነ ከመ ይሩጽ ቃል እግዚአብሔር፣ እግዚአብሔር ቃል እንዲሮጥ ስለኛ ጸልዩ ብሏልና ቅዱስ ጳውሎስ። ለአገልጋዮቹ ለአባቶቻችሁ ጸልዩ፣ ያበርታቸው፣ ጉልበት ይስጣቸው። የቤተክርስቲያን አምላክ ሁላችን ይጠብቀን፣ ይቆየን። ስብሐት ለእግዚአብሔር። መምህራችንን አባታችንን በኩረ ትጉሃን ደመላሽ ቶጋን የሀገረ ስብከታችን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእድሜ በጤና በጸጋ በአገልግሎት ወንድማችን አባታችን እግዚአብሔር ይጠብቅልን። አሁን በቀጥታ ወደ ክቡር ዋና አስተዳዳሪያችን መልአከ ብርሃን መምህር ሙላት ክበቤ በስመ አብ ወወልድ ወመንፈስ ቅዱስ
ያለውን ፍጥረት ሁሉ ፈጥረህ የምትገዛ የምትባርክ የምትመግብ ቸርነት ብዙ የሆነ ኃጢአትን ይቅር የምትል በደልን የምትደመስስ ጥላቻን መጥፎ ነገርን የምትጠላ አንድነትና ፍቅርን ሰላምን የምትወድ የሰላም ባለቤት አምላካችን እግዚአብሔር ሆይ ክብርና ምስጋና ለተቀደሰው ስምህ ይሁን። የተከበሩ መምህራችን የሀገረ ስብከታችን የስብከተ ወንጌል ክፍል ኃላፊ በኩረ ትጉሃን ደመላሽ ቶጋ የዚህ ዓመታዊ ልዩ ጉባኤ የክፍል ኃላፊና ዋና አስተባባሪ የተከበሩ ልሳነ ጳውሎስ መምህር ምስክር የካቴድራላችን የስብከተ ወንጌል ክፍል ኃላፊ የተከበሩ ላይከ ሰላም ወልደ ጊዮርጊስ ክቡራን የካቴድራላችን ሊቃውንተ ቤተ ክርስቲያን በየማዕርጋችሁ አስቀድመው አገልግሎቱን ሰጥተውን የሄዱት ወንድማችን መጋቢ ሃይማኖት ኢዮብ ልመኑና እንዲሁ የዝማሬ አገልግሎቱን የሰጠው ወንድማችን በአጠቃላይ የወንጌል ድምፅ ለመስማት ደግሞም ለመባረክ እዚህ የተሻለ ነገር የለም ብላችሁ አምናችሁ ከተለያየ ቦታ ቃሉን ለመስማት የተገኛችሁ ምናና ምናት ሁላችሁም በወደደንና በሰበሰበን ሁላችን እኩል አድርጎ በሚያስተዳድረን በአምላካችን በእግዚአብሔር ስም እንደምን አመሻችሁ? እንዴት ቆያችሁ? አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። እጅግ በጣም ልዩ መርሃ ግብር ልዩ ጉባኤ ስለነበረ እልልታና ጭብጨባውን ጠዋትም ጀመር አድርገነው ነበረ። ሌሊትም በማህሌቱ አለ የሚባልበት አልፎ አልፎ በኩረ ትጉሃን ጀምረውታልና ሀገረ ስብከታችን የካቴድራላችን የስብከተ ወንጌል ክፍል በአጠቃላይ የእግዚአብሔርን ፈቃድ ተጨምሮበት ልዩ ጉባኤ ስላከናወንን ከትናንት እስከ ዛሬ ለረዳን እግዚአብሔር በጭብጨባ አመስግኑት። አምላካችን እግዚአብሔር ምስጋና ይገባዋልና በእውነት ደግማችሁ ታመሰግኑት ደስ ይለኛል። ጥሩ ጊዜ ነው ያሳለፍነው። እንግዲህ ዝማሬውን በጋራ አገልግለናል። የወንጌል አገልግሎቱን እጅግ በጣም በሚገርም ሁኔታ ወንድማችን የመጀመሪያውን ክፍል አስተምረው የሄዱት ወንድም አስተምረዋል። አሁን ደግሞ ዕድሜ ዘመናቸውን ከገጠር እስከ ከተማ በወንጌል አገልግሎት የምናውቃቸው በኩረ ትጉሃን ደመላሽ በእውነት በአጭር ደቂቃ በ5 ደቂቃ በጥናታዊ ጽሑፍ ሊቀርብ የነበረውን ሀሳብ ጠቅለል አድርገው እጅግ የሚገርም መልእክት አስተላልፈውልናልና እሳቸውን የአገልግሎት ዘመናቸውን ይባርክልን። በዚህ ብቻ አይደለም። ምን እያሰብኩ ነበረ? እግዚአብሔር ሰው ሳይተካ ሰው አያጥፋ። ይህ ጉባኤ አምና አሁን ወንድማችን በኩረ ትጉሃን ያሉበትን ክፍል ይዞ ይመራ የነበረ ስነ ምግባሩ፣ እውቀቱ፣ ሕይወቱ፣ ትሕትናው አስተማሪ የነበረ ወንድማችን በእግዚአብሔር ፈቃድ እግዚአብሔርን እያገለገለ ወደ መጨረሻው እግዚአብሔርን ወደሚያገለግልበት ተጠርቶ ሲሄድ ቅስማችን ተሰብሮ ነበር። በእውነት ቤተክርስቲያኒቱ በጣም አዝና ነበረ። እግዚአብሔር ግን በየጊዜው ሰው ስለማያጣ ሰው ሳይተካ ሰው ያጥፋ እንዲሉ አበው ለዚያ ክፍል በስነ ምግባር በአገልግሎት በትጋትና ሁሉንም እኩል በመውደድ ለብዙ ዘመን በአገልግሎት የምናውቃቸው ወንድማችን በዚያ በመተካታቸውና ደግሞ ያ ለጋሲ ሳይቋረጥ ወንድማችን ብዙ የደከመበት ፕሮግራም ብልጭ ብሎ ሳይጠፋ እንዲቀጥል ስላደረጉ በኩረ ትጉሃንንም ከልብ እናመሰግናለንና አመስግኗቸው ውስጥ ምስጋናውን በዚሁ ለመጨረስ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ብፁዕ ሊቀ ጳጳስ በእውነት ይህን ጉባኤ በእነኝህ ሚዲያዎች ሁል ጊዜ በቅርብ ርቀት የሚከታተሉት ከስር ከስር የሚያዩትን አስተያየት ሁሉ የሚሰጡን ባሉበት ሆነው የሚባርኩን ደግ አባት ናቸውና ዛሬ መጥተው እንደሚባርኩን በተደጋጋሚ ገልጸንላችሁ ነበር። እንግዲህ ቤተክርስቲያኒቱ አገልግሎት በየቦታው ሰፊ ነው።
ይሄ የተረጋጋ የተስተካከለ የወንጌል አገልግሎት ነው። እግዚአብሔር መንፈስ ቅዱስ የሚጠብቀው ጉባኤ ነው። ሌላ ከዚህ የሚብስና የሚቀድም ጉዳይ ስለገጠመኝ ልጆች እግዚአብሔር መንፈስ ቅዱስ ባላችሁበት ይባርካችሁ ብለዋል ብፁዕ አባታችንና ብፁዕ አባታችንንም አመስግኑልን። የመጨረሻው ተመስጋኝ ያው ብዙ ጊዜ የውጭ እንትን እያልን የውስጣችን አናይምና የካቴድራላችን ስብከተ ወንጌል እድለኞች ሆነን በቅርበት በኩረ ትጉሃን በዚሁ ብቅ እያሉ ስለሚያዩት ያውቁታል። ማስተዋወቅ አያስፈልግም። ግን ምናልባት በኩረ ትጉሃንም የወቁት አይወቁት አላቅም፣ እናንተም ታውቁላቸው ትረዱላቸው አላቅም። የካቴድራላችን የስብከተ ወንጌል ክፍል በልሳነ ጳውሎስ የሚመራው በሌላ ቦታ የሌለ በኩረ ትጉሃንም ይህንን ልምድ አሁን ባሉበት ኃላፊነት በእገዛም በመመሪያም ጭምር ለሌላ አድባራት ቢጠቀምበት ተሞክሮ ወደ ሌላ ቢሄድ ይጠቅማል ብዬ ስለማስብ የቤተክርስቲያን አገልግሎት በሁሉም ተደራሽ ካልሆነ ከአንድ ቦታ ላይ ብቻ የፈለገውን ያክል ሰርተን ለውጥ ስለማይመጣ የወንጌል አገልግሎቱ እንደሚታወቀው ይህን ይመስላል። ጥሩ ምሳሌ ነው ለብዙ ቦታ። ከዚያ በተለየ ምዕመናንም ታውቁት አታውቁት አላቅም፣ አገልግሎቱ ሁል ጊዜ ማለት ነው። ከዚህ መልሳውን መምህራኖቻችን ግምገማ ያካሂዳሉ። እዚህ እንደወጡ በቀጥታ ሁል ጊዜ ማለት ነው፣ ዛሬ ብቻ አይደለም። የየምሽቱን ጉባኤ በጣም የትም ቦታ ያላየሁት እጅግ የማደንቃቸው ደክሟቸው መሽቶም አገልግሎት ተደራርቦም ከዚህ እናንተን አሰናብተን እንደወጡ ቢሮ ገብተው በትንሹ 1 ሰዓት ያላነሰ የግምገማ ጊዜ ያሳልፋሉ። ትንሹ ማለት ነው። ሲሰፋ እስከ 1 ሰዓት ተኩልም ይቆያሉ። ስለዚህ እዚህ 3 ሰዓት እናንተን ሸኝተው እስከ 4 ሰዓት ተኩል እዚሁ ያመሻሉ ማለት ነው። ቤታቸው የሚገቡበትን ሰዓት አስቡት። እና ይህ በጣም ልዩ ተሞክሮ ስለሆነ እናንተም ድካማቸውን እንድትረዱላቸው የሀገረ ስብከታችን የክፍሉም ኃላፊ ይህንን ልምድ በግምገማ ውጤት ያልተለካ አገልግሎት ብዙ ችግር ሊያጋጥመው ስለሚችል አገልግሎቱ በግምገማ መረጋገጡ ተገቢ ነው። ዝም ብሎ አይደለም። አየር ጤና የሚባለውና እንዲህ አይነት ውጤት የመጣው ከስር በመገምገም ስለሆነ ግምገማው የሚያመጣው ውጤት ክፍተቶች ይሞላሉ፣ ያሉ ስህተቶች እንዳይደገሙ ይደረጋል፣ ጠንካራ ጎኖች ተጠናክረው እንዲቀጥሉ ይደረጋል እና በዚህም የሚተጋ ስብከተ ወንጌል ስለሆነ ስብከተ ወንጌሉንም በጭብጨባ ይህን ክፍል ብታመሰግኑልኝ ደስ ይለኛል። ከዚህ በተረፈ በቀጣይም በሚኖሩን ቀናቶች በተደጋጋሚ በተገለጸላችሁ የጉባኤ ቀናቶች እየመጣችሁ ጉባኤውን ተሳተፉ። የሰላም አምላክ ሁላችንም ያበርታን። ጉባኤያችንን የባረከ እግዚአብሔር ክብር ምስጋና ለስሙ ይሁን። ጠዋት ያወጣናት አንዲት ሲም ካርድ ነበረች። ጠዋት የመጣችሁ ይዛችኋል፣ ያልመጣችሁ አሁን እናስተዋውቃችሁ። አዲስ ሲም ካርድ ስልክ ቁጥር ብዙዎቻችሁ ሰፊ ገለጣ ጠዋት አድርገናል። ጠዋት ያልመጣችሁ ቀርቶባችኋል። እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረትን በብዙ መልኩ ማግኘት የምትፈልጉ በቀጥታ ደውላችሁ ቅድስት ኪዳነ ምሕረትን የምታገኙበት ስልክ ቁጥር ጠዋት አስተዋውቀናል። እሷን ስልክ ቁጥር አሁን ልስጣችሁና ጠዋት ላልነበራችሁት በጸሎት እንዘጋለን። ወይ ማስታወሻ ወይ ስልክ አውጡና ያዙ። ሁላችሁም አሁን ስልክ ቁጥር ልነግራችሁ ነው። ጠዋት ሴቭ ያላደረጋችሁ ያላዛችሁ ሐሳቡ ምንድነው? ግልጽ ለማድረግ እንዲህ አይነት የወንጌል መርሃ ግብር ከተዘጋጀ በኋላ ስብከተ ወንጌሉ በዚህ ተዳክሟል፣ ይህንን በጀት ቻሉ፣ እዚህ ጋር ልማት ህንፃ ቆሟል፣ ሲሚንቶ አምጡ፣ እዚህ ጋር ሸዋ ግዙ፣ እዚህ ጋር ብረት ግዙ አይነት እዚህ አውደ ምሕረት ላይ እንዳይካሄድ አንዱ የአገልግሎቱ ተጠንቀን የምንሄድበት መንገድ አንዱ ይሄ ነው። ይህ ማለት ግን እናንተ እንዳትሳተፉ አይደለም። መሳተፍ ያለባችሁ መሳተፍ አለባችሁ። ስለዚህ ልታደርጉ የሚገባችሁን በተለይ አስራት በኩራት ስዕለት ይዛችሁ ስትመጡ ሩቅ ቦታ ሆናችሁ እንዴት ላድርግ ሳትሉ የገንዘብ እንቅስቃሴን በእጅ ያለውን አስቸጋሪነት ስለምንረዳ አካውንቱ የእናታችን የቅድስት ድንግል ማርያም የኪዳነ ምሕረትን አካውንት ምየ ኪዳነ ምሕረት ብላችሁ እንደ ስልክ ቁጥር በስሟ የእመቤታችን ስልክ ቁጥር ብላችሁ ሴቭ አድርጋችሁ ባላችሁበት ሆናችሁ ማድረግ የምትችሉትን ማድረግ የምትችሉበት አካውንት ነው የምነግራችሁ ማለት ነው። የምትይዙት ግን እመቤቴ ጋር የምገናኝበት ስልክ ቁጥር ብላችሁ ነው። እኔም ይሄ ነው የሚሆነው። ይህን አድርጋችሁ ያዙ። ልንገራችሁ፣ ጧት ሴቭ ላላደረጋችሁ ላልያዛችሁ
10,000 በሉና የኢትዮጵያ ንግድ ባንክ ነው። 10,000 12 27 15 18 በዚህ ባሉት ሚዲያዎች በተለያየ ዓለም ሆናችሁ የምትከታተሉም ሁሉ ይህንን እንደ እመቤታችን ስልክ ቁጥር አድርጋችሁ ይዛችሁ የፈለጋችሁትን ተሳትፎ ማድረግ የምትችሉ መሆኑን እገልጣለሁ። ቁጥሩን ልድገምላችሁ አንዴ 10,000 12 27 15 18 ስም አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ብላችሁ ሴቭ ማድረግ ትችላላችሁ። አምላካችን እግዚአብሔር በነገሮች ሁሉ ያገዘን የረዳን ክብር ምስጋና ለስሙ ይሁን። በዚህ ጉባኤ በተለያየ አገልግሎት የተሳተፉትን ሁሉ አገልግሎታቸውን ይባርክልን። መታችሁ የሰማችሁትን ሁሉ በበረከት ይጎብኝልን። ከርሞም እንደዛሬው በሰላም አድርሶን በእንዲህ አይነት በረከት እንድንባረክ አምላካችን እግዚአብሔር ይርዳን። አባታችን ሆይ ብለን እንለምነው። ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ንስሐን የሚቀበል በደልን ይቅር የሚል አባቶቻችን ለሐዋርያት ሥልጣነ ክህነት የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአታችሁን በደላችሁን ሁሉ ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም በዚህ ቅዱስ ስፍራ በውስጥም በውጭም የተሰባሰባችሁ ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እናንተንም እኔንም እንደ ቸርነቱ ይቅር ብሎ ለመንግሥቱ ወራሾች እንድንሆን የተዘጋጀን ያደርገን ዘንድ 12 ጊዜ መሐረነ ክርስቶስ ብለን እንለምነው። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ወተወካፌ ንስሐ ወሰራ ኃጢአት ኢየሱስ ክርስቶስ ሰራ ኃጢአት ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችሁንም ይባርካችሁ፣ በረድኤት ይጠብቃችሁ፣ በየቤታችሁ በረከት ይጠብቃችሁ። እሺ ኦርቶዶክሳውያን የተዋሕዶ ልጆች እንግዲህ ነገ የእመቤታችን የድንግል ማርያም ጉባኤ ስላለ ሁላችሁም ቅድም ተነግሯል እንዳትቀሩ። ሁላችሁም ሌላ ቦታ ጊዜ ካላችሁ ሌላ ቦታ ከማባከን በእግዚአብሔር ቤት መጣል ይሻላል፣ በእግዚአብሔር ቤት መገኘት ይሻላል። ተገኙ፣ በጉባኤው ተሳታፊዎች ሁኑ። እንደዚሁም ሐሙስን በአየር ጤና የገባችሁትን